እውነት ራሷን አጥፍታ ነው ሰው ገሏት ነው የሚለውን ነገር የምትነግረን እሷ ናት። ከእሷ ውጭ ሌላ ሁሉም ዝም ብሎ ወሬኛ ብቻ ነው፣ ወሬ ብቻ ነው የሚያወሩት። እሺ ልጅቷ ኦኬ። እኔ ማክሰኞ የዛሬ ሳምንት ነው አብረን ያወራ ነው። ማክሰኞ ሰምተህ እስካሁን ድረስ ፕሮፋይልክን ጥቁር ለምን አላረክም? እንደ ሞተች አይደለም የሰማሁት። እስካሁን የተረጋገጠ ማስረጃ የተነገረኝ ነገር የለም። አይ የለቅሶ ድምፅ ምናምን ስለሰማን ነው አንተ ጋር። እኔም አላመንኩ። እስካሁን የተሰማሁት ነገር የለም። በቃ ምንም እንደዚህ ሞታለች ምናምን የሚለውን ነገር አልሰማሁም። ግን ያቺኛዋን ልጅ ከእሷ ጋር እዛ ውስጥ የምትሰራዋን ልጅ ደውዬ ስጠይቃት ምንም ከዚህ ቤት የወጣ ነገርም የለም፣ ምንም ያየሁትም ነገር የለም እኔ ያለች። ከጠዋት ጀምሮ እያወራሁት ግን አሁን ስልኳ ምንም እየሰራልኛል። ቤተሰቦቿ ራሱ እሷን አውርታቷል። በቃ የዛሬ ሳምንት ማክሰኞ እስከ 5 ሰዓት እያወራን ነበር። ማለቴ ነው አይደለም። ፍቅረኛሞች ከሆናችሁ ስንት አመት ሆናችሁ ማለት ነው? 1 አመት ከምናምን። ኦኬ። ቀለበት አስራችኋል ወይስ ልታስሩ ነበር? አስረናል። እሺ። ስራው ተስማምቷት ነበር? ሰላም ነበር? ስራ ቦታ ችግር የለም? ሰዎቹ ሰላም ናቸው? ተጣልቶ ነበር። እኔ የሆነ ወርቅ ጠፍቷል፣ አንቺ ነሽ የወሰድሽው ምናምን እያለች ነበር። አመሻሽ ማክሰኞ ከምሽቱ 4 ሰዓት ላይ አካባቢ። እሺ። ከዛን በቪዲዮ ደግሞ ቤቷ ምናምን እያሳየች ነበር። እንትን ውስጥ ፍራሿ ላይ ልብሶቿ ምናምን በታትና እንዲፈትሹ ምናምን ብላኝ ማለት ነው። ሰዎቹ ፈተሹ ምናምን ብላ በቪዲዮ እያሳየችክ ነበር? እሺ። ለመጨረሻ ጊዜ ስታወሩ ነው ያንን ያለችክ? ከዛን በቃ ወይ ፈትሾ ካጡ ወይ ወደ ቢሮ ይወስዱኛል ወይ ደግሞ ወደ ኢትዮጵያ ይሸኙኛል ነው ያለችኝ። ወደ ኢትዮጵያ ከመጣሁ ትጠብቀኛለህ ምናምን ያለችኝ። ይሄ ነው በቃ የመጨረሻ ቃላችን። ከዛም የመጨረሻ ቃላት ሳምንት ማክሰኞ የዛሬ ሳምንት ከምሽቱ 4 ሰዓት እስከ 5 ሰዓት። ከዛ በቃ ለመጨረሻ ጊዜ ያወራችሁት የዛኔ ነው? ከዛን ሮብ ጠዋት ቮይስ አስቀምጣልሃለሁ ምናምን ብላኝ ነበር። አላስቀምጥልኝ። ከምሽት ሮብ ጠዋት ሌሊት 11 ሰዓት ላይ ተነስቼ ስልኳን ስደውል ምንም የሚነሳ ነገር የለም። ከዛ አብራት የምትሰራዋን እንዴት አገኘሃት? ከዛን እሷ በፊትም እናወራለን ማለት አንዳንዴ ከእሷ ጋር ስንጋጭ ስንጣላ ምናምን ለእሷ ነው የምደውልላት። ከዛ ሐሙስ ነው የደወልኩላት ለእሷ። እንደዚህ ነው ሂጂ እኮ አግኝቻት አላውቅም፣ ትላንትናም ሳላወራ ነው ያልኩኝ፣ በሰላም ነው ምናምን ብዬ ጠየኳት። እኔም አላገኘዋም፣ ቤቷ እስካሁን ዝግ ነው፣ ሳንኳኳ ቤቷ ዝግ ነው። ምንም አንድ ቤት እየሰሩ ቤቷ ዝግ ነው። የተለያየ ክፍል ነው የሚያድሩት? የተለያየ ክፍል ነው የሚያድሩት፣ ግን አንድ ግቢ ውስጥ ነው የሚሰሩት። ክላሳቸው የተለያየ ነው። አንዳንዴ ግን አንድ ላይ ይተኛሉ። ኦኬ። እኔም አላገኘኋትም፣ ክፍሏ ዝግ ነው፣ ከክፍሏ አልወጣችም አለችክ? ይህንን ቃል ያለችክ መቼ ነው? ዛሬም፣ ትላንትናም፣ ከትላንት ወዳም ሁሌም ቀን በቃ ከማክሰኞ ጀምሮ እየደወልኩላት ነው። እስከ ዛሬዋን ቀን ድረስ አውርተካል አብራት ከምትሰራዋ ልጅ ጋር? ምንም። ዛሬ ጠዋት እራሱ አውርቻታለሁ። እና ሰዎቹ ምንም አልነገሯትም? ሞታች የሚባለውም ነገር ይኸው አሁን ከመክተብ ላይ ብላ የገባችዋ ልጅ ሰው ሞተች ያለች። ምናልባት እኮ እሷ ላትሞት ትችላለች፣ ውሸት ሊሆን ይችላል እኮ ምንም ያለችኝ ነገር የለም። ምንም አሁን ለምሳሌ ማለት ነው እንደዚህ ፖሊሶቹ የመጡት ምንም ቤቱን የከበቡት ምንም ማስረጃ ለመውሰድ ምናምን የመጡት ሰዎች ምንም ማንም የለም ምናምን ስላት አንድ ሰው እኔ አላያየሁትም፣ ከቤትም ወጥቼ አላውቅም። አስፈራርቷት ይሁን እኔ እንጃ። እሱ ግን ምንም የሰማሁትም ያየሁትም ነገር የለም። እኔ ለእውነታዊ ብዬ ነው ማውራ። ሄደሽ አንኳኪ ክፍሏን ለምን አትላትም ነበር? ብያታለሁ። ሄደሽ እስቲ በሩን አንኳኪ ስላት አንኳኪቼ አይከፈትም፣ ቁልፉ በውጭ ነው በውስጥ ነው የሚለውን ነገር ለምን አታጣሪልኝ ምናምን ስላት ደሬ እኔን ልታስገድለኝ ነው ምናምን ነው የምትለኝ። ታዲያ እንደዛ ካለች ችግር አለ ማለት ነው? እኔ ልታስገድለኝ ነው ካለች ችግር አለ የሆነ ደብቅ ማለት እሷ ለነብሷ ፈርታ ሊሆን ይችላል እኮ። ነገር አለ ከኔ ጋር ስታወራ ከማውራታ በፊት አውርታ ትንሽ በቃ ከ30 ሰከንድ ከ40 ሰከንድ በኋላ ወደ ማልቀስ ነው የምትሄደው። እኔም እሱን የተጠራጠርኩ እና በሰላም ሀገር ለምን ታለቅሳለች? የምታውቀው ነገር አለ እኮ። እኔም እሱን ነው የምልሽ። አሁን ስልኳን ስልክሽን ላኪልኝ፣ ከጠዋት ጀምሬ ስልክሽን ላኪልኝ፣ አንድ ይፈልጋለሁ፣ በእናትሽ ስልክሽን ላኪልኝ። አንቺን የሚያወሩሽ ሰዎች አሉ፣ ብዙ ፎሎወርስ ምናምን ያሉት አሉ፣ ስልክሽን ላኪልኝ፣ ከእነሱ ጋር ላገናኝሽ እና የምጠይቁሽን ነገር ትነግሪያቸዋለሽ ምናምን ስላት ለምን እዚሁ ላይ ለምን አትጠይቀኝም? ስልኬ ምን ያደርግልሃል ነው የምትለኝ። እዚሁ ላይ ለምን አትጠይቀኝም? በቃ እምቢ አለች።
በቃ አሁን ያው ልቅ ኢሞ ያንተን ቁጥር ቆይ ከደረሰኝ ያንተን ቁጥር አንተ ኢሞ እሰር፣ እኔ አንተ እሷ እሰር ግሩ። እሺ ከዛ ሄሎ ሀቡ እኔ አይደለሁም ኮሜሽን አድርጌ ነው አመልክተዋል አላመለከቱም ሰዎቹ ለማረጋገጥ እንዴት እሷ አታይም? ፖሊስ ሲመጣ አምቡላንስ ሲመጣ እውነት እሷ ራሷን አጥፍታ ከሆነ አስክሬኗ ሲወስ ራሷን አጥፍታ መሆነ ገለዋት እሱ በምርመራ ነው የሚረጋገጠው። ግን ኦልሬዲ ስትሞትና ሞታ ከሆነና ክፍሏ ለምን ተቆለፈ? ክፍሏ ቁልፍ ነው ብላለች። እሺ ስቲል ክፍሏ ሊቆለፍ ይችላል አስክሬኗ ከተወሰደ። ግን እሷ የት ነበረች? ፖሊስ ሲመጣ አምቡላንስ ሲመጣ አስክሬን ሲወሰድ የት ነበረች? አንድ ግቢ ውስጥ አይደል? ሌሊት ላይ ነው። እሷ ተኝታ ነው። ተኝታስ ቢሆን የአምቡላንስ ድምፅ፣ ጩኸት፣ የፖሊስ ምናምን ጋጋታ አያስነቃትም ከእንቅልፏ? ከዛ ሴት አለችስ ብላ አትጠይቅም? እንዴት ክፍሏ ቁልፍ ሆኖ ብቻ በቃ አላየኋትም ዝም ይባላል ወይን ሀ ምናምን ብላ ትጠይቃለች አይደል? ሰራተኛዋን ሳታየት ቀር እንደው አሰሪቹ መጠየቅ ከተፈራ ሌላ ሰራተኛ አብሮ የሚሰራ አንድ ቤት ካለ እንትና የት ሄደች ትዕግስት የት ሄደች ምናምን ብላ ስጠይቅ ምናምን ድፍንፍን አለ ነገር። ይህ እኔ አይደለሁም። አንቺ ካልሆንሽ ሲስቡሽ ዲክ ላይ ማድረግ ለምን ትገቢያለሽ? አፓርትመንት ነው እኮ ሀቡ፣ የተለያዩ መዳም ቤት ናቸው። አፓርታማ አይባልም አፓርትመንት ነው ማሪ። ምንድን ነው አፓርትመንት ውስጥ ነው የሚሰሩት ነው አይመስለኝም። ቪላ ውስጥ መሰለኝ አንድ ከፊል መሰለኝ። ሳኡዲ እኮ አብዛኛው ቪላ ነው። አቡራት የምትሰራው ምናምን መሰለሽ እንደ የምናናግረው እኛ። መዳሟ ቁጥሯንም ባገኝ እኛ አልናገርም፣ ለኤምባሲ ይሰጣለሁ እንጂ መዳሟን የማናገር መብት የለንም። ይሄ የሰው ህይወት እኮ ነው እና መጣሽ ማልኮሽ እንደመጣሽ ራሱ አናውቅም። መጣሽ ራስሽ ትዕግስት ምን ረዳሽን? የበለጠ ነገሩን ኮምፕሊኬት ዳረግሽብን እንጂ ምን ረዳሽን? መተሽ የትዕግስት ቢሮ ነው እኛ አልጠራንሽ። የትዕግስት ቢሮ አስተርጓሚ ነኝ አልሽ። 2 ወሬ ነው ከመጣሁ ያልሽ። በአረብኛ አታውቂም። ምንድን ነው የምታስተረጉሚ? በትክክል አረብኛ ስለማውቅ ነው። በአረብኛ እኔ ስራዬ ማስተርጎም በአፍ ነው እንጂ መጻፍ አይደለም ማለት በማውራት ግን እያወራሁሽ ነው። ሳውራም እኮ የሴትዮዋን ስልክ ልስጥሽ ስትኝ የአንቺን ስልክ አምጪና መጀመሪያ ምንም የረዳሽን ነገር የለም። እንደውም የሌላ ሰው ታሪኩን ላስኪመስለን ድረስ ነው የምናውቀው ሌላ፣ አንቺ ያወራሽልን ሌላ። ነገሩን የበለጠ ኮምፕሊኬትድ ነው ያደረግሽብን። ቢሮ ስለ ቢሮ እንትን እንድትልኮሽን እኛ አናውቅም። እኛ ፈልገን አይደለም የደረስንብሽ፣ አንቺ ነሽ ፈልገሽ የመጣሽብን። ያማታል እንዴ? ሳንጠራት ራሷ በግድ ካልገባው ብላ ስንት ቸክችካ ገብታ ታወነባብደናለች። እዚህ ለቢሮ ጥብቅና ልትቆሚኝ የመጣሽው ሲያመልክተንል ትያለሽ። ከዛ በኋላ አህመድ አመልክቷል ትያለሽ። ከዛ በኋላ አህመድ የሚባለው ሰውዬ ጋር ደግሞ ስደውይ ደግሞ ከፊል ነው ያመለከተው ይላል። ከፊል ከመቼ ጀምሮ ነው ኤምባሲ የሚያመለክተው? አሁን ደለትኩት። ኤምባሲ ማመልከት ያለበት ፖሊስ ነው። አንድ ሰው ቤት ውስጥ ራሱን ካጠፋ አሰሪ ፖሊስ ይጠራል፣ አምቡላንስ ይጠራል። ፖሊስ ደግሞ ያቺን ሰራተኛ ዜግነቷን አይቶ ለኤምባሲዋ ያመለክታል። እሺ ስልክ ቁጥርክን ስጠኝና የትዕግስትን ፓስፖርት ኮፒ እና ፎቶ ላክልኝ። ምንም የሰጠችኝ ነገር የለም። ምንም እንደዚህ ምናምን የሰጠች ነገር የለም። የአጎቷ ልጅ አለች አሻ የምትባል ለእሷ ከሰጠች አላውቅም። ፓስፖርት ከሀገር ስትወጣ ፓስፖርት ኮፒዋ ማንም ቤተሰብ ጋርም የለም እናትና አባት ጋር ስትሄድ አንታወቅም ነበር። ከሄደች በኋላ ነው እኔ እና እሷ አይታወቅም። ግን እናትና አባቷ ምናምን አሁን እዚህ የሉም፣ አዲስ አበባ ሄደዋል። ግን እዚህ ያሉትን ልጠይቅ ይችላሉ ከነገሩኝ ማለት ነው። ስለዚህ ከአንተ ጋር በአካል አትተዋወቁማ? አረብ ሀገር ከሄደች በኋላ በስልክ ነው የምትተዋወቁት? በአካል እንታወቅ ነበር፣ ግን ከሄደች በኋላ በአካል እሷ ስትሄድ ትንሽ ተዘጋግተን ነበር። ከሄደች በኋላ ደግሞ ማውራት ጀመረን። ፓስፖርት ምናምን ምንም እንትን ያሳየችኝ እዚህ ኮፒ ምናምን አስቀምጥ ምናምን ያለችኝ ነገር የለም። ወንድም አላት? ወንድም ወይ እህት አላት? የእናት ልጅ አላት። ልታገናኘኝ እንችላለን። እሱም ብቻ አገናኘኝ። ወንድም ወይ እህት አገናኝሻለሁ። ቁጥራቸውን ስጠኝ። ቆይ በዚሁ ስልክ ታወሪያታለሽ።
እንደዛ አይደለም። ወንድም ወይም እህት ካለ ፓስፖርት ኮፒዋን የሄደችበትን ደላላ ቢሮ ስልክ ምናምን ትክክለኛ ኢንፎርሜሽን ሰጥቶኝ ኤምባሲ ኮንታክት ላደርግላት ስለሆነ የምፈልገው በስልክ ማውራት እንደምፈልገው ዋትሳፕ የሚጠቀም እህት ወይም ወንድም ዋትሳፕ የሚጠቀም እኔ እንጃ ያሉት አይመስለኝም። ግን የሄደችበትን ቢሮ ትላንትና አዲስ አበባ ሄጄ ነበር። አበበች ማን ነው የሚለው አበበች ነው የሚለው ቢሮ ማለት ነው። ደላላው ደግሞ ማለት ነው የኢትዮጵያ ደላላ አደም ይላል። أحمد كيفك؟ قاعدة تسألني على اسمها تقست اللي ماتت اليوم اللي سألت عنها. أيوة. يقولون ماتت في المكتب. هي جات من مكتب؟ ماتت عند كفيل هناك، وأصلا الكفيل أيضا راجعهم أمس ومشي عندهم هناك وفهم منه كل شيء. يعني أكيد هو راح كفيل حقها؟ أحد من عنده هو السكرتير هو في مكتب، راح السفارة وقالوا له كل شيء. يعني هي ما ماتت في المكتب صح؟ ماتت في بيت الكفيل نفسه، في جاب هو سيرتيفيكيت وجاب ريبورت من البوليس وكل شيء. أوكي. ليلى من كلمتين ولا هم اللي سألوا؟ لا هم اللي كلمون، قاعد أتكلم معهم الحين. مع مين كلمتين؟ قاعد أتكلم مع أحد. خلاص هي ما طيب اسألي هي ماتت وين؟ متى النوم؟ هي ماتت متى يا أحمد؟ مين اللي يقول لك متى هذا؟ أهلها يسألون بيت سبوتهم. قاعد يسألوني أهلها والله واقفين على راسي. رجالي أنا سؤال بس يا أحمد لو سمحت معلش. ما تكلمني هو تقريبا لها يومين ثلاثة شيء كذا. لها يومين أو 3 يوم؟ في تعريف كل شيء يا ريحانة، في تعريف ريبورت من البوليس متى هي بالضبط وكل شيء تمام. بيرسلوا لهم كل هذه الأوراق كلها أول ما يخلص البودي كل شيء ورصيد بيرسل لهم إن شاء الله تمام. يعني كل شيء مع بوليس خلصوا يعني في تقرير. إيش فيها ماتت بشو بيو؟ قالوا ماتت على شو يعني؟ كيف ماتت؟ ماتت بشو؟ هو يجيهم هناك من حق السفارة هذا يجيب لهم الريبورت بيكلمهم هناك إنه هذا ريبورت من البوليس هذا سيرتيفيكيت أوكي؟ سمت شو؟ ለሰፋራ ፖሊስ ሪፖርት ያቀርባል ነው ያለው። አንቺ ደግሞ አሁን ሰፋራ አመልክቷል አህመድ ብለሻል ነበር። አህመድ እኮ አይደለም ያልኩሽ፣ አህመድ ነው የነገረኝ ነው ያልኩሽ። ገብተሻል አባባሌ? طيب بلغتوا السفارة بيو؟ نحن بلغنا سفارة، مكتب بلغ سفارة ولا الكفيل اللي بلغ سفارة؟ الكفيل اللي هو راح بلغ هناك. ايوه كفيلዋ ሄዶ ለሰፋራ ተናግሯል ነው የሚለው። ከፊል ከመቼ ጀምሮ ነው ሰፋራ ሄዶ የሚያመለክተው? ፖሊስ ነው እንጂ የሚያመለክተው። እሱን እኛ እናረጋግጣለን፣ ችግር የለውም። طيب هي انتهرت بشو يعني هي انتهرت بشو يعني شربت دواء شو سو በምንድን ነው ያጠፋቸው ራሷን በይው? هي انتهرت نفسها بشو؟ ايوه هذه كلها قولي لها في ريبورت. هذه مين هي بتتكلم اسمها مين؟ شوفي هذا سفارة الإثيوبيا ترى اوكي. لا ما اعرف في ريبورت عشان هذا كله تحقيقات، لازم هذا كل شيء في ريبورت، كل في ريبورت في كل شيء. مع السفارة بيرسلون الحين هم اصلا أبابيك راح هناك وزارة الخارجية بتسوي وكالة للكفيل تمام. اوكي وكالة للسفارة عشان يخلصوا في السفارة اوراقها. يعني مكتب الخارج كمان راح اوكي تمام. ريبورت لا تعطون شيء وبعدين يكون في شيء اخر، هذا شيء بعدين في نظام كل شيء تمام. اوكي في ندام يالنا انتنا اني من داس تقرين اللي تو كسوغانا في ريبورت ما نقدر احنا ما كنا هناك جالسين تمام. اوكي هذا كفيل هو مع كفيل هم يتحققون مع كفيل وكل شيء. هي بيت كفيل ما في مكتب. طيب انت ممكن نتكلم مع البنت اللي تشتغل معها في እናትና አባቷ እንትን ሄደዋል ነው ኤምባሲ ራሱ ሄደዋል ከኢትዮጵያ ኤጀንሲ ጋር ነው የሚሉት ሬሳውን ለመቀበል ሁሉንም ነገር እንትን ለማለት። ውጭ ጉዳይ ማለቱ ነው። ኢትዮጵያ ኤምባሲ የለም እኮ ኢትዮጵያ ውስጥ ኤምባሲ አለ። ውጭ ጉዳይ ማለቱ ነው። ምንም የከፊል ቁጥር ስጠይቂው ምንድን ነው ያለሽ? መክተብ الخارجية تعطيك እኛ አለን ሲጀመር ቤተሰቦቿ አላቸው እኮ። ያጎቷ ልጅ አሁን ገብታ ነበር አላት እኮ ያጎቷ ልጅ ሀቡዬ ልትረጂ ያጎቶቿ ልጆች ምናምንተና ቤተሰቦቿ እናትና አባቷ አሉበት አይደል? ያውቃሉ ሁሉንም ነገር። ያጎቶቿ ልጆች እዚህ ስላሉ እነሱ ያልተረዱት ነገር ሊኖር ይችላል ወይ የተረዱት ነገር ሊኖር ይችላል። እኔ ምክንያቱም አላወራኋትም ዲቴል በአካል እና ማርያምን ስላሳዘነች ነው እና እኔንም ቢያንስ የሆነ ነገር ይመለከተኛል ብዬ ነው።
አንቺ ግን አሁን አይደለም። አንቺ አሁን ማን ጠርቶሽ ምን ልታደርጊ ነው የገባሽው? መተሽ የትዕግስት ቢሮ አስተርጓሚ ነኝ ብለሽ ነው እኮ የገባሽው። እኔ በጣም ትልቅ ተስፋ ነበር። እኔ ምንም አረዳሁሽ ማለት ነው። እኔ በትዕግስት ይህን ረዳሁሽ በኝ ምን አረግሽልኝ? የሞተችበትን ሁኔታ የጠየቀሽ ምናምን እንደዛ ሰው ምን አለ? የሞተችው ቤተሰቦቿ የሞተችው መክተብ ነው እያሉ ቤት ውስጥ አይደለም እያሉ እሱ ቤት ውስጥ ነው አለ እንጂ ሌላ ምን አለ? ታንቃን የሞተችው መርዝ ጠጥታ ምን አርጋ ነው ስንለው አይ አልናገርም፣ ሁሉን ነገር አልናገርም። ይጠይቁናል ይመስለኛል። ለዛ ይሆናል አላውቅም። በምን ልርዳሽ? እሺ ምን እንዳረግ ትፈልጊያለሽ? የረዳኋችሁ የመክተቡን ስም እንኳን እኮ አልነገርሽኝ። ጎግል ላይ ያሳየሽኝን ቁጥር ስም ስጽፍ እኮ ምን መሰለሽ የሚለው ይሄ ይኸውልሽ። እሺ የመክተብ ቁጥር አንቺ ስክሪንሻት ያደረኩትን ልንገርሽ የሚለው ሸሪካ ረቀም ዋህድ ለልእስትክዳም ብዬ ስክሪንሻት ያደረኩትን ገባው ጎግል ላይ። ይሄ ራሱን የቻለ ሸሪካ አይደለም። ላይ ሸሪካዎች ለእስትክዳም አገልግሎት የሚሰጥ ሰርቪስ የሚሰጥ ተቋም የትኛው ስልክ ቁጥሩን ንገሪኝ ስልሽ ስልክ ቁጥሩን አታውቂውም። እንዴት ነው አንድ ሰው አስተርጓሚ ነኝ ብሎ የሚሰራበትን ቢሮ ስልክ ቁጥር የማያውቀው? እኔ በራሴ ስልክ ነው የምጠቀመው። እኔ የራሴ ስልክ አለኝ። እኔ ከኔ ጋር ነው። አንድ ሀገር ነን፣ አንድ አካባቢ ነን። የዝዋይ ልጅ ነን። እሷም እኔም ጓደኛሞች ነን። እኔም ሳውዲ ነው ያለሁት፣ እሷም ሳውዲ ነው ያለችው። ኦኬ። ሳውዲ ከመጣችሁ በአካል ተገናኝታችሁ ታውቃላችሁ? የምትሰራበትን ቦታ ታውቂዋለሽ? እኔም ጠለብ ነኝ፣ እሷም ጠለብ ነን። መውጣት እኮ አንችልም። ኦኬ እሺ። በስልክ ነበር የምታወሩት? አዎ በስልክ በኢሞም በሁሉም ነገር እናወራለን። ቪዲዮ ኮል አብዛኛው ጊዜ ላይቭ ላይ አብረነን ብዙ ሰዓቷን አብረን ነው የምናሳልፈው። ላይቭም ትገባ ነበር? አዎ እንገባለን። ሪከርዱ ላይ አለኝ። የላይቭ ሪከርድ ሞኒተር ስላለኝ አንቺ ላይቭ ከፍተሽ እሷ ገዝተሽ ላይ ትመጣለች ወይስ እሷ ናት? አይደለም እሷ ናት የምከፍተው። እሷ ናት ምን ጊዜ የምትከፍተው እሷ ናት። ምክንያቱም የእሷ ስራ ሌሊት ነው። ህጻናቶቹ ስለማይተኙ ሌሊት ነው የምትቀመጠው አብዛኛ ጊዜ። አለች የተባለችው ሰራተኛ ደግሞ የጽዳት የምግብ ስለሆነች አይገናኙም ከነም። እሷ ስትተኛ ይችኛዋ ትነሳለች። ምንም የሆነ የሚያገናኛቸው ነገር የለም። አንዳንዴ አልፎ ባህል ምናምን ሲኖር ነው የሚገናኙት። እና ደግሞ በባህሪም አይግባቡም። አትግባባትም ልጅቷ እና ደማነስ አለባት። እሺ ቆይ ትዕግስት እዛ ቤት ስንት ጊዜዋ ነው? አመት ከ3 ወሯ 5ኛ ወር ላይ ነው፣ ጥር ላይ ነው የመጣችው። እሺ ያቺ ልጅስ አብራት የምትሰራው ስንት ጊዜዋ ነው? እኔ እንጃ የእሷን አልጠየቅኳትም። ያችኛዋ በስንት እንደመለስ ብዙም አይግባቡም። አታውቅም፣ አይግባቡም ከነም። የሆነ ጊዜ አሟት እኔ አንቺን እንኳን በአጣሽ ራሷን ትስታለች። ብዙ ጊዜ ስልኳን ስጭኝ እላታለሁ፣ አልሰጥም አለችኝ። ለብዙ ሰው ነው የማትሰጠው ልጅቷ። እኔ አልሰጥም ስልኬን ብላኛለች፣ ምን ላደርግ ምናምን አለችኝ። ከዛ ቲጂ 2 ቁጥሮች እኔ ነኝ ቁጥር የሰጠኋቸው። የመደማ አሁን የያዘችውን ቁጥር ራሱ እኔ ሴቭ ያደረኩት ቁጥር ነው። ፍቅረኛው እኮ ቲጂ ስልክ ሳታነሳ ስትቀር የሚደውለው እሱ ጋር ነው፣ ያገኛታል። እሱን ከእሱ ጋር እንደሚያወሩ ራሱ እኔ ዛሬ ነው የሰማሁት። እንደሚያወሩ ብላ አልነገረችኝም ለእኔ። አሁን ነው እዚህ ቤት ሲያወራን የሰማሁት እንደሚያወራት ራሱ ሴትዮዋን። ምንም አይግባቡም ከነም አይግባቡም። ማለት ነው። ማነው ስሟ ልጅቷ? ስሟ እኔ እንጃ። ስሟ ቲክቶክ ግን አለኝ፣ ሼር ላደርግልሽ እችላለሁ የልጅቷን ቲክቶክ። አንቺ ከቲጂ ጋር ይህን አለምት ጊዜ ጓደኛ ሆናችሁ ስታወሩ አንድ ቀን አብራት የምትሰራትን ሰራተኛ ስም ነግራሽ አታውቅም? አነግራኝ አታውቅም። እንደማይግባቡን የነገረችኝ ግን የቆሼ ነው ማረቆ ምናምን የሚባል ከተማ አለ ከዝዋይ ወደዛ ናት። ከዛ አካባቢ የመጣች ይመስለኛል ምናምን ብላኝ ነበር ከዚህ በፊት ስጠይቃት ማለት ታማ ሆስፒታል የተኛች ጊዜ የፋሲካ ዕለት ቀኑን ሙሉ ስልክ አላነሳችልኝም። ብደውልላት ከዛ ከምሽቱ ወደ 3 ሰዓት 4 ሰዓት ላይ ትምህርት ስላልነበረ እዚህ እኔ ያልተኛውም ነበር። ደውላልኝ ፎቶዎቿን ምናምን ልካልኝ እጇን ስታሳየኝ የመርፌ እንትን አለ። ምን ሆነሽ ነው ስላት ዛሬ እኮ ራሴን ስቼ ትንሽ ከኋላ መቶኝ ሳልነቃ ቀኑን ሙሉ ሆስፒታል ነው ያልኩት፣ ለዛ ነው ስልክ ያላነሳውልሽ አለችኝ። እና ይሄንን ስሰማ ነው እኔ አንቺ እንኳን ብትጠፊብኝ እሷን ላውራት፣ ምክንያቱም 2 ናችሁ ስለው አይ አንግባባም፣ ከእሷ ጋር የምንገናኝበት እንትን ራሱ የለም፣ ብታወራሽም በስትክክል አታወራሽም፣ ለዛ አልሰጥሽም ብላ ከለከለች። እሺ ታዲያ ከፍቅረኛዋ ጋር እንዴት ሊያወሩ ቻሉ? ለአንቺ ለሴት ጓደኛ እኔም ጥያቄ ሆኖብኛል። አላውቅም እንዴት እንደሚያወሩ። አሁን ስልክሽን ትሰጭኝና ዋትሳፕ ላይ ሼር ታደርጊልኛለሽ ቲክቶኳን። እሺ ችግር የለውም። እሺ ሶፊዬ አንዳችሁ ግቡ ነው ይመስለኛል። ማክሰኞ ምናምን ላይ ነው ከ6 ምናምን ቀን በፊት። ከዛ ለእኔ ሴትዬ እና እኔ በጣም የሆነ አንዳንዴ ኔትወርክ ትዘጋብኛለች ምናምን ለ2 ቀን ዘጋችብኝ።
ኔትወርክ ማለት ነው። ሳትከፍትልኝ 2 ቀን በሙሉ የለውም። እኔ ኦንላይን ላይ በ3ኛው ቀን ስመጣ ነው ላይ ፈለግኳት። ስልኳን ደወልኩኝ ደጋግሜ አታነሳም። በቃ ከዛ በኋላ ነው የጠፋችብኝ። አሁን ቢያንስ ሳምንት ይሆናታል ከጠፋች። ማክሰኞ ልክ ከፍቅረኛዋ ጋር የሚያወራችው ማክሰኞ ነበረ። ምን አለችሽ ማክሰኞ? እዛ ማክሰኞ ዕለት በሰላም ነው ያወራነው። እንደዚሁ ሰላም ተባባልን። ደህና ነሽ ወይ? እኔ ደህና ነኝ ምናምን አለችኝ። ከዛ ደግሞ ስለሆነ ወርቅ እንደጠፋ ምናምን በሱ እየጠረጠረቻት እንደሆነ ነገረችኝ። ሴትዮዋ በወርቁ እየጠረጠረቻት እንደሆነ ከዛ በሱ እየጠረጠረቻት እንደሆነ ነገረችኝ። ከዛ በኋላ ደግሞ እኔ እንደ አልወሰድኩም፣ ግን ስትጠይቅኝ እኔንም እሷንም ጠርተሽ አንድ ላይ ጠይቅኝ፣ ምክንያቱም ሁለታችንም ነን እዚህ ቤት ውስጥ የምናገለግለው አልኳት። ግን እሷን ትታ እኔን ብቻ ነበር እንትን ስትለኝ የነበረችው ምናምን ብላ ነግራኛለች። ደግሞ ከዚህ በፊት ወይስ ኮምፓውንድ ነው ቤቱ? እንደ ቪላ አይደለም፣ ቲክቶክ ላይ ያለ የቲጂ ቲክቶክ ላይ ያለ ቤታቸው የተቀረጸ አለ፣ ቪላ አይደለም። እና ደግሞ ሀቡ ከዚህ በፊት ቤት ስታጸዳ ቲጂ ልጅም ትጠብቃለች። የሴትዮዋንም ቤት የምታጸዳው እሷ ናት፣ ክላሷን። ከዚህ በፊትም ቢሮ ተመልሳ ነበረ። መልሳ ውስዳት ነው እያጸዳች እያለ ይሄ የእጣን ማጭሰው ከሰል ወድቆ ከሜካፕ ጋር ተገናኝቶ ተቀጣጥሎባት ነበረ፣ ቤቱ ማለት ነው። ሜካፑ እንዳለ እንትን ብሎ ምንጣፎች ምናምን ተቃጥለው መልሳት ነበር። እና ደግሞ የዛኔ ሰውየው መቷታል እንዳለ፣ ፊቷ ሰንበር በሰንበር ነበር። የሴትዮዋ ባል በጣም ነው የመታት፣ ቢሮ ሳይወስዳት ማለት ነው። አዎ መቷታል። ላይ እንደውም ብዙ ሰዎች ነበሩ። ድንገት ተቃጠለብሽ ብሎ ላይቭ ላይ እያለች ነው የመታት። እሱን ራሱ አይደለም ላይቭ ላይ አይደለም መታ ነው። እኔ እዛ ላይ ነው ያየዋት። ፊቷ ላይ ሰንበር ምናምን ሆኖ ነው ያየዋት። መቷት። ሰንበር ሆኖ ላይቭ ገብታ ሴት ሰውዬ መታኝ ነው አለች። እሱ ነው እንደዚህ ሆኖ ምናምን ብላ ቪዲዮ ላ ሰርታለች። ድንገተኛ እንትን እንደሆነ ራሳችሁን ጠብቁ ምናምን ብላ ቪዲዮ ሰርታለች ሁላ። ስለተቃጠለባት ነበረ ይሄ ኬዝም አለ። አሰሪዋ መምታቱን አይደለም ቪዲዮ ነው የኔ ጥያቄ። አሰሪዋ መምታቱን ነው ቪዲዮ የሰራችው ወይንስ በድንገተኛ አደጋ ወድቆብኝ እጣን ማጨሻው የመዳም ሜካፕ ተቃጠለ ምናምን ብላ ነው ቪዲዮ የሰራችው? እሱንም ሰርታለች። ከዛ ደግሞ ላይቭ ገባች። የዛኑ ቀን ስታለቅስ እኛ ፈልገናት ምናምን ስደውልላት አታነሳም። ላይቭ ገባች። ከሆነ ሰዓት በኋላ ስትገባ ፊቷ ላይ ሰንበር አለ ማለት ነው። ምን ሆነሽ ነው ምናምን ስንላት ተመቶኝ ነው ሰውየው መቶኝ ነው ምናምን አለችን። እሱም አለ እሷና አብራት የምትሰራው አጸዳ አይግባቡም ካልሽ እንዴት ከፍቅረኛዋ ጋር ስትጣላ ታስታርቃታለች? እኔ እንጃ። እሱን እኔም ጠይቂልኝ። እኔ ምንም አውቀው ነገር የለም። ስለዚህ ለምን እሱ ከኔ ጋር ስንጣላ የምታስታርቀን እሷ ናት። ቲጂ ስልክ ካላነሳች የምደውለው እሷ ጋር ነው ብሏል። እና አንቺ እንደዚህ ክሎዝ ሆናችሁ የተቀራረባችሁ ጓደኛ ሆናችሁ እንዴት ፍቅረኛዋ አጸደጋ የቲጂ ፍቅረኛ አጸደጋ እንደሚደውል እንዴት አታውቂም ነበር? እንዴት ቲጂ አልነገረችሽም? እሱን እኔም አላውቅም። እሱን አላውቅም። እንደማይግባቡ ነው። እኔ ብቻ አይደለም ለማንም አትሰጥም። አሁን አጎት ልጅ ቅድም የገባችሁ ራሱ እሷ ሁላ አስጠይቂያታለሁ። ትስጠንና እንያዝ ምናምን ብያት ነበር፣ ግን አልሰጥም አለች። አሰሪዋ ፖሊስ ነው አሉ። ባልየው ፖሊስ ነው አሉ። እሺ የቲጂ አሰሪ እና የአጸዳ አሰሪ ወንድማማቾች ናቸው? ምንድን ነው ግንኙነታቸው? ኖ አንድ ናቸው እንጂ የምን ወንድም። እቺ ልጅ ትይዛለች ምናምን የሴትዮዋን ቤት ታጸዳለች፣ ያቺ ደግሞ ምግብ ትሰራለች፣ ቤት ታጸዳለች። ታዲያ እንዴት አንድ ክፍል አያድሩም? ታዲያ እንደዛ ከሆነ አንድ ክፍል አያድሩም። ሰዓታቸው የተለያየ ነው። ቲጂ ሌሊት ነው የምትቆየው ብዙ ጊዜ። ዳሬንም መጠየቅ ትችያለሽ። ሌሊት ቲጂ ምንድን ነው ስራዋ? ልብስ ታጥባለች፣ ትተኩሳለች። ህፃን ልጅ ትይዛለች፣ ልብስ ትተኩሳለች እያጠበች። የህፃናቶቹን ልጆቹን መያዝ ነው አብዛኛው ጊዜ እሷ ስራ። ያጸደ ደግሞ ቤት ማጽዳትና ምግብ ምናምን መስራት። እንደዛ ከሆነ አጸደ ከዳማ ክፍል ሰራተኛ ክፍል ታድራለች። ቲጂ ልጆች ክፍል ነው የምታድረው። አረ የሆነ እንትን ነው የሆነ ልብስ የምትተኩስበት ምናምን ነው፣ ግን አንድ ላይ ነው ብቻ የሆነ ቤት ውስጥ ነው የምታድረው። የሆነ ክላስ አለ። እሺ አብረው ነው የሚበሉት ምሳ እራት ኪችን ውስጥ? ይቺ እኮ ቀን ቀን ትተኛለች። አብሮ ሲበሉ አላየውም። ቲጂ ቀን ቀን ትተኛለች ብዙ ጊዜ። ከጠዋት ከነጋ በኋላ ቀኑን ሙሉ ትተኛለች። ያቺ ደግሞ ቀኑን ሙሉ ትሰራለች። በምን ሰዓት ተገናኝተው? ሌሊት ምንድን ነው የምትሰራው? ልጆቹ አይተኙም እንዴ? ልጆቹ አይተኙም። ሌሊት አይተኙም። የአረብ ልጅ እኔ ቤትም እዚህም ያሉት አይተኙም። እኔ ጋር ራሱ እዚህ አይተኙም። ትምህርት ያሌለ ቀን ሌሊቱን ሙሉ ነው የምንቀመጠው አብረን።
ስለዚህ ልጅ ስለምታደር ልጅ ስጠብቅ እየጠበቀች በኋላ ሌሊት ነው ላይቭ የምትገባው። ልጅ ትጠበቃለች። አዎ ልብስ ትተኩሳለች። ብዙ ጊዜ ልብስ እየተኮሰች ነው የምትገባው። ኦኬ ልጆቹ እየተጫወቱ እሷ ልብስ እየተኮሰች ነው ላይቭ የምትገባው። ቀን ቀን ትተኛለች። ኦኬ መሀል ላይ እንኳን ላይቫ ላይ በመሀል እየመጣች ድምጿን ሰምተሽ ምናምን አታውቂም? ሰራተኛዋ አላቅም። ስልክ የሆነ ጊዜ ብቻ የሆነ ሁለተኛ ስልክ አለ የእሷ ይመስለኛል። አላቅም እንዴት እንደምታመጣው ግን ስልክ አለ። ሌላ ሁለተኛ ስልክ ቲጂ የላትም። ስትመጣ ግን አይቻት አላቅም ይችል ልጅ። እኔ ራሴ ትላንትና ነው ይህን ነገር ከሰማ በኋላ ሼር የተደረገልኝ አካውንት ያየዋት። አይቻት ራሱ አላቅም እኔ ባይኔ። እሷ ምን አይነት ሰው እንደሆነች ራሱ ትላንት ነው ያየዋት እኔ በመልክ ቲክቶኳን ሼር አድርገውልኝ ነው ያየሁት። ላውራት ፈልጌ ግን አለመሆኗ በምን እርግጠኛ ሆንሽ? ለሰሩን ያወቅሽ እኮ ይህ መጣበት ይመልስ ነው። በጣም አታስቢ። አውጪልን። እኔም ፈርቻለሁ፣ በጣም ፈርቻለሁ። በቃ በጣም ማርያምን በጣም መግባቴን በቃ ወላ እንድጠራ መሆናችሁ መጠ ራሷ እንድታጠፋ የምትችል ልጅ ናት ብለሽ ምንም ለእኔ ተስፋ ነው የምትሆነው። እኔ ብዙ ጊዜ ሰምተሻት ታውቂያለሽ? ምንም እመቤቴን ምንም ሰምቼ አላውቅም። ምንም ሁሌ እንደሳቀች እንደተጫወተች ነው። አንድ ቀን ስለ እንደዚህ ተስፋ የሚቆርጥ ንግግር ከሷ ሰምቼ አላውቅም። እንደውም ለእኔ ለመጨረሻ ጊዜ ስታወሩ ማለት ነው ቤቴ ክፍሌን ሊፈትሹ ነው ብላ ነግራሻለች? ለፍቅረኛዋ እንደነገረችው? አዎ ሊፈትሹ ነው አለችኝ። ግን እኔም ብቻ ነው የምትፈትሽን። ለምን እንደሆነ ግራ ገብቶኛል። እና ደግሞ ትነጫነጫለች ይመስለኛል። 10 ትጠራታለች ምናምን። ብዙ ጊዜ ላይቭ ላይ ራሱ ሆነን እኔ ሞኒተር ስላለኝ እኔ ብዙ ጊዜ የምቀመጠው። እሷ ጥላ ሄዳ ብዙ ሰዓት ቆይታ ትመጣለች። 10 ነው የምጠራት። እሷን ብቻ ለምን ትፈትሻለች? ያቺም አለች እኮ ከፈተሹ በኋላ ወርቅ ወይ የተጠፋ የተባለውን ወርቅ ሻንጧ ውስጥ አግኝተው በዛ ተናደው ነገር አድርገዋት እንዳይሆን እኮ ነው። እስኪ አንቺ የተሰማሽ መጀመሪያ እንዴት ሰማሽ? እኔ እየፈለግኳት ነበር። ፎቶዋን ፖስት አድርጌ አንዳንድ ቲክቶክ ላይ የማውቃቸው ሰዎች ሼር አድርጌላቸው ፎቶዋን፣ የቪዛ ቁጥሯ ሁላ። በሰላም ቆይ ብሌንዬ፣ ሐሙስ ጀምሮ ማክሰኞ በሰላም አውርታችሁ ዘጋችሁ። ከዛ ሮብ ስልኳን ስትሞክር አይሰራም። ሐሙስ አርብ ለታው እኔ 2 ቀን ምናምን ላይ እንትን ሲለው የላኩለት ለሆነ ልጅ አለ የሚል ለሱ ላኩለት ፈልግልኝ ብዬ። ከዛ ጋም ማክሰኞ ነው ለመጨረሻ ጊዜ ያወራችሁ። ከእድል ጋም ለመጨረሻ ጊዜ ያወራችሁ ማክሰኞ ነው። ማክሰኞ ወርቅ ጠፍቷል እና ክፍሌ ሊፈተሽ ነው ብላ አለች። ለማን? ለእሷም ለፍቅረኛው። ፍቅረኛው እንደውም በቪዲዮ ያሳየችው ክፍሏን ሊፈተሽ ነው። ከዛ በኋላ ገብተው ሰዎቹ ከፈተሹ በኋላ እቺ ልጅ ድምጿ አልተሰማም። ፈትሸው አግኝተው ቢሆንስ ወርቁን? የሆነ ሰው ወይ አብራት የምትሰራው ልጅ ፈጣሪ ነው የሚያውቀው። የሆነ ሰው ሻንጣ ውስጥ ወርቁን ከቶባት ሲፈትሹ ወርቁን እዛ ውስጥ አግኝተውት ሰዎቹ በዛ ንዴት ሲመቷት እጃቸው ላይ ጸጥ ብላባቸው ቢሆንስ? ከዛ ፖሊስ ጠርተው ራሷን አጥፍታ ነው ያሉት። ለምን? ኦልሬዲ ከዚህ በፊት ሰውየው መቷት ያውቃል። የመጀመሪያው አይደለም ሲመታ ሳይሆን ድንገት ሲመቷት ጸጥ ብላባቸው በቃ እንደዛ ከሆነ ብለው ሰቅለዋት ቢሆንስ? ከዛ ራሷን አጠፋች ብለው ፖሊስ የጠሩት። ግን ያ በምርመራ ይረጋገጣል አይደል? አሻራ ሰውነቷ ላይ ምናምን ካለ። ማክሰኞ ማታ አውርታችሁ ለመጨረሻ ጊዜ ሮብ ስደዊ ኢሞዋ 3ቱም ኢሞዋ አይነሳም ወይስ ዝግ ነው? አይደል ሮብ አልደወልኩም እኔ። ሮብና ሐሙስን ተዘጋብኝ። ኔቲ ተዘጋ። የኔ ኦኬ ዘጋችብኝ። የኔ መደማ ሰሬ ዘጋችብኝ። እሺ የስ አጸደ እንደምታወሩ እድል አታውቅም ነበረ። ቲጂ ግን ታውቃለች አንተና አጸደ እንደምታወሩ። ማን የሰጠክ ያጸደን ኢሞ መጀመሪያ? ቲጂ ነች። እዛው አንድ ግቢ ነው የሚሰሩት። አንዳንዴ ስልክም እንዴት አርጋ ነው የሰጠችክ? ማለት ቁጥሯን ካልሰጠችክ እንዴት አርጋ አገኘሃት ኢሞ ላይ ለመጀመሪያ ጊዜ? የኔን እሷ ሴፍ አርግታ ነው እንጂ እኔ ምንም የእሷ የሰጠች ነገር የኔን ሴፍ አርግታ ወደ እኔ ደውለልኝ ነው በእሷ ስልክ ማለት። ኦኬ ብሎ ካርጋህ ይሆናል እንጂ የእሷ ስልክ ምናምን አይደለም። አሁን ቲጂ አንዳንዴ በእሷ ስልክ ታወራኛለች እኔን። ከዛን የሆነ ቪዲዮ አዲስ ነገር የሆነ ሌላ ነገር ለማሳየት ለኔ ፎቶ ምናምን፣ ከዛም የእሷን ስልክ እየተጠቀመች ነው ለእኔ የምታሳየኝ። እሺ ፎቶ አላክልኝ አንተ የእሷን። እኔ ፎቶ አለጥፊ ቪዲዮ ሰራለሁ ስልኳ ያላችሁ የምታውቋት ብዬ ያኔ እኔ ቁጥሯን ማግኘት እችላለሁ። ችግር የለውም። ኦኬ ከቻልክ ግን ንገራት።
አዎ ከቻልክ ግን ደውልላትና ሀቢባ ፎቶሽን ለጥፋ ቪዲዮ ሰርታ ቁጥርሽን ልታፈላልግ ነው። ሳውዲ አረቢያ ውስጥ ቁጥርሽን የሚያቅሰው ካለ ቁጥርሽን እንዲሰጥ ልታፈላልግ ነው እና ልታናግሪያት ትፈልጊያለሽ ብለት አልፈልግም ካለች ፎቶ ልጥፊ ቪዲዮ ሰራና የሚያውቃት አንድ ሰው አይጠፋም ሳውዲ ውስጥ ቁጥሯን አገኛለሁ። እሺ አሎ አሎ ሰጋው ሊነግራት ነው መሰለኝ። ይንገራትና ቁጥሯን ለመስጠት ፈቃደኛ ካልሆነች ምንድን ነው የምትፈራው ነገር ትንገረን። ለምንድን ነው የማትተባበረው? አብራቲቱ የምትሰራ ኢትዮጵያዊ ሞታ እሷ እንደዚህ ስልኬን አትስጡብኝ የምናምን ሰዎቹ ሳያውቁ ለእኛ እሷ ኢንፎርሜሽን መስጠት አትችልም። ልጅቷ እውነት ራሷን አጥፍታ ነው ተገላ ነው የሚለውን ነገር እንድናረጋግጥ ኢንፎርሜሽን መስጠት ምን ችግር አለው? እኛ እዚህ ቲክቶክ ላይ ና ያላልናት ቪዲዮ አብሬ ያላልናት በውስጥ ስልኳን ሰጥታ ኢንፎርሜሽን እኛ ኤምባሲ እንዲደርስላት ልጅቷ ጉዳዩ በኤምባሲ እንዲታይላት ኢንፎርሜሽን መስጠት እኮ ነው። ሌላ ምንድን ነው? ምንም እሷ ላይ እሷም ኢትዮጵያ ያችም ኢትዮጵያ እኛም እሷን መጉዳት አንፈልግም። እጇ ከሌለበት ምንድን ነው የሚያሻሻት እንደዚህ የሚያስደብቃት? ሰውን ብሎክ አድርጎ መጥፋት ምናምን ወይስ የምጠይቂኝ ጥያቄ አለ ውዴ? በቃ እንትኗን ብቻ ላኪልኝ። ቪዛዋ አለሽ? በቪዛዋ ላይ እኮ የኤጀንሲው ስምና ስልክ ማግኘት ይቻላል። ቪዛዋን ኬት አገኘሽ? ሰው አስልኬ እኔ ከቤት እዛው ቤት ይሆናል አለ። ሌላ ደግሞ አዎ ከኢትዮጵያ ነው ያስላኩት። እሺ ስለዚህ ቪዛዋን ላኪልኝ። ቪዛው ላይ የካምፓኒ የሸሪካው ስምና ስልክ ማግኘት ስለምችል እዛ ላይ ቪዛዋን ላኪልኝ በዋትሳፕ። ፓስፖርት ኮፒ ያሳለሽ? እሱን እየፈለግኩ የሚያለ ሰውዬ አንቺ ጓደኛ ቪዛዋን አገኘሽ ጎበዝ፣ ላኪልኝ ዋትሳፕ ላይ እና እዛ ላይ ህሌኒ ጋር ህሌኒ ጠይቃኝ ለህሌኒ ነበረ ሳፈላልግ የነበረው እነሱ ነበሩ ትስ የነበሩት ነው። በዚህ አጋጣሚ በጣም ነው የማመሰግነው። አሁን ማሬ ላኪልኝ ዋትሳፕ ላይ ቪዛውን እባክሽ እና የልጅቷን ቲክቶክ ሼር አድርጊልኝ። በቲክቶክ ልጻፍላት አሁን። እሺ አሁን ልክልሻለሁ። ሌላስ? በቃ ሁለቱም ብቻ ቪዛዋን እና የልጅቷን ቲክቶክ የጓደኛዋን ቲክቶክ ማለት ነው። እሺ አመሰግናለሁ። እሺ እኔ እናት ትበልልኝ። ልጅቷ ከደረጀ ጋር ዛሬ ራሱ አውርተናል እያለ ነው ባልየው፣ የቲጂ ፍቅረኛ። ዛሬ ራሱ አውርተናል። በቀን ነው የምናወራው። ዛሬም አውርተናል። ቁጥሬ ለማንም እንዳሰጥብኝ ብላኛለች። አልፈልግም። እሷም ደግሞ ቲጂም ደግሞ እያለች እንትና አሁን ገዝታ የነበረችው እድል አንድ ጊዜ አንቺ ብዙ ጊዜ ራስሽን እየሳትሽ ስለምትወድቂ አንድ ቀን ባጣሽ በእሷ እንዳናግርሽ ስልኳን ስጪኝ ስትል ስልክሽን እያለች ነው ጓደኛዬ ስትል ኖ እንዳሰጪብኝ አለቻት። እየሰማች እድል ማለት ነው። እና ስልኳን መስጠት አትፈልግም። ለምንድን ነው እንደ ወንጀለኛ ስልኳን መስጠት ማትፈልገው? ለምን? ወንጀለኛ ተባባሪ ነው ስልኬ እንዳሰጡብኝ የሚለው የሚፈራው እንጂ ንጹህ ሰው እኮ ለመተባበር ሁሌም ዝግጁ ነው። ኢንፎርሜሽን ለመስጠት ሰውን ለመርዳት ዝግጁ ነው እኮ ሁሌም ንጹህ ሰው። አረብ እንዲወዳት እንትን ማለት አለባት። እነሱ ሳያውቁ እኛ አናጋልጣት። ዜጋችን ሆና እነሱ ሳያውቁ ሰዎችን ጠየቅነ ስጠይቅ አሁን እዛው ኤምባሲ የሚሰሩ ሁሉንም ኤምባሲ ውስጥ የሚሰሩት ኤጀንሲ ነው ወይስ ኤምባሲ? ኤምባሲ ኢትዮጵያ ኤምባሲ ናት። ኤጀንሲ ቢሮ አይደለም። ኤምባሲ ቢሮዋማ አይታወቅም። አንዴ ያክስቷ ልጅ ነው የላካት ይሉሻል፣ አንዴ መድረኤሽ ይሉሻል። ሲቀደም ትክክለኛ የቢሮ ቁጥር አላመጡም። ቢያመጡማ ጥሩ ነበረ። ቪዛዋ ላይ ያለው የሰውየው የከፊሏ ስም ነው፣ የኤጀንሲ ስም የለም። እሺ ቪዛዋ ደግሞ አንብቤው የከፊሏ ስም ነው ያለው። እሺ እኔ የምልሽ ኤምባሲ ማንን ያናገርሽው? ኤምባሲ የሚሰሩ የኤምባሲ 12 ቁጥር ሄደሽ እንደዚህ ብለሽ አመልከች። ግን ይዘሽ የምትሄጂው እኔ ዛሬ ሊሄድ ነበረ በአካል ማለት ነው ሀቡ። ከዛ ምን አሉኝ የተሟላ መረጃ አንደኛ የፓስፖርት ኮፒ ማሪ አንድ ስም ብቻ ስጭኝ። ኤምባሲ የሚሰሩት እንዳለ ቁጥራቸው አለኝ እና ማንን ያናገርሽው? ቀጥታ ቮይስ እንዳደረግለት ያናገርሽውን አካል ኤምባሲ ስሙን እኔ ቁጥሩን ስለሰጡኝ ሴቭ አድርጌው የራሱ ቁጥሩን ይወጣል። ትክክለኛ ስሙን አላውቀውም፣ ግን ቁጥሩን ልስጥሽ ከፈለግሽ አሁን ልላክላት ለልጅ ጋር። እሺ ችግር የለውም። እሺ ንገሪኝ። በውስጥ እኔ ሳወራሽ አሁን በውስጥ እኔ ሳወራሽ ሀቢባ ነኝ ስልሽ ቁጥርሽ ደርሶኛል። ቆይ ኮድ አላስገባችም ብዬ ጠየቅኩ ነበረ።
ቢዋ ከዛን ፕሪንት ሳቢ አሉኝ። ፕሪንት ልስብ ስል ፕሪንት ስትስቢ አሉ ሞቷና መኖሯ ይታወቃል አሉኝ። ከዛ ፕሪንት ልስብ ደግሞ ስል ደግሞ ምን አሉኝ? ከተቀበረች ነው እንጂ ፕሪንቱ ላይ የሚወጣልሽ ካልተቀበረች አይወጣም አሉ። ውዴ ቀስ እያልሻሉ። ፕሪንት ምንድን ነው? ፕሪንት ማለት ይሄን ፓስፖርት ኮፒው አለሽ አይደለ? ከዛን እሱ ፕሪንት የሚባል አለ። ከዛን ይሄ የሆነ ቁጥሯን ታስገቢና ፕሪንት ስትስቢ አለች ወላ የለችም የሚል ይወጣልሻል። ምን ላይ ነው እንደዛ የሚባል ነገር? ይኸውልሽ ለምሳሌ አሁን የአንቻውን ፓስፖርት አለሽ አይደለ? እኛ ጋር ሳውዲ ምን ይደረጋል መሰለሽ? አሁን እኔ ፓስፖርቴን ሄጀ ፕሪንት ማስደረግ እችላለሁ። ፕሪንት ማለት በአማርኛ ስለማላውቀው ነው። እርግጠኛ ነኝ ታውቂዋለሽ። ትንሽ ፕሪንተር አለኝ እኔ እዚህ ጋር ወረቀት ፕሪንት ፓስፖርቴን እንዲያደርጌ ከፈለግኩ እስካን ከፈለግኩ እስከቴንከለ ፕሪንት እስካን ማድረግ እችላለሁ። እሱ በህይወት መኖርና አለመኖሩን አንድ ያሳውቃል። አዎ እሱን ደግሞ ያለ ማለት እንዴት እንደማቅ እንድትነግረኝ ስለማላቅ ነው። ይኸውልሽ ይሄ እዚህ ጋር ይታይሻል ፕሪንተር። ሶሪ ኮተት አለው ፕሪንተሩ ላይ። ያ ፕሪንተር እዚህ ስር ሶሪ እዚህ ጋር ከትቼ ፓስፖርቴን ፕሪንት አድርጌ ማውጣት እችላለሁ። እዚህ ጋር ኮፒ ነው ፕሪንት ማድረግ። በዚህ ፔፐር አለ እዚህ ጋር ፕሪንት አድርጎ ያወጣልኛል እዚህ ጋር እና ይሄ እኔ ልሙት ልኑር ፓስፖርቴን በዚህ ፕሪንት ሳደርገው ፕሪንት አድርጎ የሚያወጣው መኖርና መሞቴን ይነግረኛል። እሱን እያልሽኛለሽ። እኔ ያንቺን ኮፒ አላውቅም። እኔ ያለኝን ሰው ከፈለግሽ ኤምባሲ የሚሰራ ሰው ነው። አሁን እዚህ ላይ ቁጥሩን ሰጥቼሽ ታስገቢዋለሽ። ያለኝን ሰው ግን የሚያወጣልሽ ከምትታወቅ ከተቀበረች ነው። ካልተቀበረች ግን ተዋፈቅ አይልሽም። ከተቀበረች ግን የዚህ እንደዚህ ብሎ ኢንፎርሜሽን የሰጠሽ አካል እንትን ኮምፒውተር ቤት ሄደሽ ፕሪንት ስታደርጊ መሞትና መኖሯን ያሳውቃል ነው ያለሽ? የት ሄደሽ ነው ፕሪንት አድርጊያለሽ ያለሽ? ያንን ይኸውልሽ እኔ ቁጥሩን ልስጥሽና የሰውየውን አንቺ አናግሪው። እዛው ኤምባሲ ውስጥ የሚሰራ ሰው አናግረዋለሁ። ግን ኮምፒውተር ቤት ፕሪንተር ነው ፕሪንት ስታስደርጊ ነው ያለሽ ወይንስ ሲአይዲ ፖሊስ ሄደሽ ነው? የት ሄደሽ ነው ፓስፖርቷን ይዘሽ ሄደሽ ፕሪንት ስታደርጊ መሞትና መኖሯን ይነግሩሻል ያለሽ? የት ሄደሽ ስታስደርጊ ነው ያለሽ? ይኸውልሽ ሀቢባ መጀመሪያ አስጨርሽኝ እንድንግባባ ማለት ነው ውዴ። ይኸውልሽ እንደዛ አለኝ። በዛ መንገድ ሊሄድ ስል ሌላኛው ሰው ደግሞ ስጠይቅ ምን አለኝ? ኖ ትክክለኛ የቢሮ ቁጥሯን ፓስፖርት ኮፒዋን እና የአሰሪዋን ቁጥር ይዘሽ ነይ። ከዛ የአሰሪዋ ቁጥር ካለ የቢሮ ቁጥሩ ይወጣል፣ ወይም ደግሞ የቢሮ ቁጥሩ ካለ የአሰሪዋ ቁጥሩ ስለሚወጣ ሶስቶችን ይዘሽ ነይ። ነገ 12 ቁጥር ኤምባሲ ይዘሽ ነይ። ከዛ በኋላ ልጅቷ አለች ወላ በህይወት ኑራለች ይታወቃል። ልጅቷ ትሙት ትኑር ልክ እንደ ሀና ነው ጉዳዩ አሁን ላይ ማለት ነው። ትኑርም ትሙትም አይታወቅም። ሚዲያ ላይ ስታወሪ እንደዚህ ዝም ብሎ ሮንግ ኢንፎርሜሽን አትስጭ እሺ። አንድ ሰው መኖርና መሞቱን ኤምባሲም ሆነ ፖሊስ ጣቢያም ሆነ ማንም ማወቅ አይችልም። ተፈልጎ አስክሬኑ ሲገኝ ብቻ ነው አንድ ሰው መኖርና መሞቱ የሚታወቀው። ኦኬ መሞቱ ፖሊስ እንትን ውስጥ ሆስፒታል ውስጥ በር ሰርተፊኬት የወጣለት ሰው ከሆነ ሄደሽ ጀዋዛት እስካን ሲደረግ መሞቱ በር ሰርተፊኬት በሆስፒታል ተመዝግቦ የወጣለት ከሆነ ብቻ ነው የሚታወቀው። አሁን ሞቶ ቤት ውስጥ አስክሬኑ ተደብቆ ከሆነ መንግስት ሆስፒታልን ብትሄጂ የትም ቦታ ብትሄጂ ያ ሰው ይሙት ይኑር አይታወቅም። ሆስፒታል ገብቶ በር ሰርተፊኬት እስካልወጣለት ድረስ መሞቱ በሆስፒታል እስካልተረጋገጠ ድረስ አንድን ሰው ቤት ውስጥ ገለው አልጋ ስር ደብቀውት ቢሆን ሄደሽ ፓስፖርቱን ይዘሽ ሄደሽ እንትን ሲአይዲም ሆነ የትም ቦታ እንትን ስላስደረግሽ መሞቱንና መኖሩን ሊያውቁ አይችሉም። አንድ ሰው መኖርና መሞቱ የሚታወቀው ሆስፒታል ገብቶ መሞቱ ከተረጋገጠ ዴዝ ሰርተፊኬት ከወጣለት በኋላ ነው ሲስተም ላይ የሚገባው። ገባሽ? ከዛ የትኛውም ገቨርንመንት ሆስፒታል የትኛውም ቦታ ላይ ያ ሰው ሲፈለግ ፓስፖርት ኮፒ በአሻራው ሲገባ መሞቱ ሲስተም ላይ የሚወጣው ኦልሬዲ በሆስፒታል ሬጅስተር ከተደረገ ነው። ገብቶሻል? አሁን ዋትሳፕ ላይ ሀቢባ ነኝ ስልሽ ፓስፖርት ኮፒ አላኪልኝ። በቤት ከሞቱ እኮ ቤት የሞተ ሰው እኮ እንደ ኢትዮጵያ መሰላችሁ? እንደ ቤቱ ስትሞቱ ዝም ብላችሁ የምትቀበሩ መሰላችሁ እንዴ? ውጭ ሀገር እኮ አረብ ሀገራት እንግዲህ ስለ አውሮፓ አሜሪካ አላውቅም። አንድ ሰው ቤት ውስጥ ከሞተ ግዴታችሁ ነው ፖሊስ መጥራት ግዴታ። መሞቱ መመዝገብ አለበት ግዴታ፣ ካልሆነ አይሆንም። ከሞተች 10 ደቂቃ አትቆይም ወስደው ሲያስረክቧት። ገብቶሻል? እዚህ ሀገር እንደዚህ አይነት ነገር የለም ሳውዲ ላይ። ግን ያንን ለሚደረገው ጀዋዛት ስትሄጂ ነው። ጀዋዛት የምትሄጁ ደግሞ እነዚህን 3 ነገሮች ስታሟይ ነው።
ግለሰብ ዝም ብሎ ኢንፎርሜሽን ከጀዋዛት መውሰድ አይችልም። ኤምባሲ ይኸውልሽ፣ እኔ እኮ አልኩሽ በአካል ሊሄድ እኮ ነው። እኔ በአካል ለመሄድ አንዴ ከኤምባሲ እየተደወለልኝ ማለት ሶሪ ቅብሽብሽ የምትል ሴትዮ እንግዲህ ያላት ምንድነው ቪዛ ይኸው ላከችልኝ። ቪዛ ነው ያላት ውዶች፣ ቪዛ እናት ፓስፖርት ኮፒ እና ቪዛ ኮፒ አትለጊም ማሬ። ይሄ ስሙ ምንድን ነው አሁን የላክሽልኝ? ደጋግሜ ጠይቄሽ ቪዛ እንዳይሆን ቪዛዋ ከሆነ አለኝ እጄ ላይ ፓስፖርት ኮፒዋን ነው ለኤምባሲ የምፈልገው ስልሽ ኖ ፓስፖርቱ አለኝ ብለሽ ድርቅ ብለሽ ነበር ማሬ። ይሄ ነው ፓስፖርት ኮፒ ወይስ ሌላ አለ? ካለ ላኪልኝ እባክሽ። ሳውዲ በፕሪንተር ፕሪንት አድርጎ ፓስፖርት ኮፒ ፕሪንት አድርጎ የሰውን በህይወት መኖርና ለመኖር ይታወቃል። እስኪ አንዴ ፓስፖርት ላምጣና እዚህ ፕሪንተር ላይ ኮፒ አድርጌ በህይወት አለው የለውም ላረጋግጥ። ጠብቆ ይመጣው። እስከዛ ማስተዋወቅ ይችላሉ። በትልቁ አድርጓቸው አስተዋወቀች። አስተዋወቅሽ ሙሉ